ስድስተኛው የህዝብ ተወካዮች ምክር ቤት ባካሄደው 23ኛ መደበኛ ጉባኤው በኢትዮጵያና በአፍሪካ ልማት ባንክ መካከል እንዲሁም በኢትዮጵያና በዓለም አቀፍ የልማት ማህበር መካከል የተደረጉ የብድር ስምምነቶችን አጽድቋል። የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ የብድር ስምምነቶችን አስመልክቶ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ከአፍሪካ ልማት ባንክ ለአርብቶ አደር ምግብና የኑሮ ዘይቤ ማሻሻያ ፕሮጀክት የተገኘ ብድር መሆኑን አንስተዋል። የስምምነት የአርብቶ አደሩን የህብረተሰብ ክፍል ተጠቃሚነት ለማረጋገጥና የአየር ንብረት ለውጥ የሚያስከትለውን ተጽዕኖ ሊቋቋም የሚያስችል የተቀናጀ የልማት ፕሮጀክቶችን ይበልጥ ለማገዝ እንደሚረዳም ጠቅሰዋል። ከአየር ንብረት ለውጥ ጋር ተያይዞ የሚመጡ ችግሮችን ለመቀነስ እና የአርብቶ አደሩን ማህበረሰቡን ለንተናዊ ተጠቃሚነትን ለማረጋገጥ ይህንን የልማት ተግባር ይበልጥ ለማጠናከር እና በክፍል አንድ ያልተካተቱ ተጨማሪ የልማት ስራዎችን በማካተት የአርብቶ አደሩን የአደጋ ተጋላጭነት መቋቋም አቅም ወደ ላቀ ደረጃ ለማድረስ የአፍሪካ ልማት ባንክ በኩል አጠቃላይ መጠኑ 71 ሚሊዮን 940 ሺህ የአሜሪካን ዶላር ገንዘብ ድጋፍ ተገኝቷል። በ30 ወረዳዎች ውስጥ ተግባራዊ እየሆነ የሚገኘው የአርብቶ አደሩ የምግብና የኑሮ ዘይቤ ማሻሻያ ፕሮጀክት አበረታች ውጤቶች እያስመዘገበ እንደሚገኝ ያነሱት ሚኒስትሩ በተገኘው ገንዘብ የውሃ መሰረተ ልማቶችን፣ የእንስሳት ጤና አገልግሎቶችን፣ ዘላቂ የመሬት አያያዝን፣ የአግሮ ቢዝነስ ልማት፣ ታዳሽ ኃይል አማራጮችንና የአየር ትንበያ ጣቢያዎችን ለማስፋት ይውላል። በ30 ወረዳዎች ውስጥ ተግባራዊ የሆነ የሚገኘው የአርብቶ አደር ምግብና ኑሮ ዘይቤ ማሻሻያ ፕሮጀክት በምግብ ዋስትናና በኑሮ ዘይቤ መሻሻል ላይ አበረታች ውጤቶችን እያስመዘገበ ይገኛል። በብድር የተገኘው ገንዘብ የውሃ መሰረተ ልማቶችን፣ የእንስሳት ጤና አገልግሎቶችን፣ ዘላቂ የመሬት አያያዝን፣ አግሪ ቢዝነስ ልማትን፣ ታዳሽ የኃይል አማራጮችን እና የአየር ትንበያ ጣቢያዎችን ለማስፋፋት ይውላል። በተመሳሳይ ምክር ቤቱ በኢትዮጵያና በዓለም አቀፍ የልማት ማህበር መካከል ለስድስተኛው ምዕራፍ የልማት ሴፍቲኔት ፕሮጀክት የተደረገ የ200 ሚሊዮን የአሜሪካን ዶላር የብድር ስምምነት ምክር ቤቱ አጽድቋል። መንግስት በምግብ እጥረት ተጋላጭ የሆኑ የህብረተሰብ ክፍሎችን ከእርዳታ ተጠቃሚነት ወደ ምርታማነት ለማሸጋገር ባለፉት ጊዜያት የልማት ሴፍቲኔት ፕሮጀክት ቀርጾ ተግባራዊ እያደረገ ሲሆን አሁን ላይ ስድስተኛው ምዕራፍ ልማታዊ ሴፍቲኔት ፕሮጀክት ቀርጾ በ12 ክልሎችና በአንድ ከተማ አስተዳደር ውስጥ ባሉ 494 ወረዳዎች ተግባራዊ ይደረጋል። በድህነት ውስጥ የሚገኙ 8 ሚሊዮን ዜጎችን ተጠቃሚ ያደርጋል። ፕሮጀክቱ የአየር ንብረት ለውጥን የሚቋቋም አግሪ ቢዝነስን፣ የሴቶችና ወጣቶችን የስራ ዕድል ፈጠራን እንዲሁም የአደጋ ጊዜ ምላሽና ዲጂታል አሰራርን በማቀናጀት ከብሔራዊ የልማት እቅዶች ጋር የተሳሰረ ነው። ለዚህ ፕሮጀክት ማስፈጸሚያ የሚውል 146 ሚሊዮን 100 ሺህ ኤስዲአር ወይም 200 ሚሊዮን የአሜሪካን ዶላር ብድር ከዓለም አቀፉ የልማት ማህበር ጋር ተፈራርሟል። በብድር የተገኘው ገንዘብ የኑሮ ማሻሻያ ስራዎችን፣ የሰው ኃይል ልማትን፣ የማህበራዊ ጥበቃ ስርዓትን ማዘመንና ፕሮጀክት አስተዳደርን በማጠናከር ረገድ ጉልህ ሚና ይጫወታል። የምክር ቤት አባላቱ በሰጡት አስተያየት የብድር ስምምነቱ እንደ ሀገር ለተጀመሩ የልማት ስራዎች ትልቅ ፋይዳ እንዳለው ጠቁመው ለተግባራዊነቱ ክትትልና ድጋፍ ያስፈልጋልም ይላሉ። በምግብ ራስን መቻል ብለን እየታገልን ወይም ደግሞ ይህን ካሸነፍን እንደ ሁለተኛ አድዋ እንቆጥራለን ብለን ከተነሳንበት መርህ አንጻር ዜጎቻችን ከጠባቂነትና ከተረጂነት አስተሳሰብ እንዲወጡ በደንብ መሰራት አለበት የሚል ነገር አለኝ። ያመላለሳችን ሂደት ያመላለሳችን ሁኔታ ምን ይመስላል፣ በወሰድናቸው ብሮች ምን ሰራን፣ ምን ተጨባጭ ውጤት ተገኘ የሚለውን የተደራጀ መረጃ የተደራጀ ሪፖርት ለምክር ቤቱ ቀርቦ ብንወያይበት የተሻለ ነው ብዬ አስባለሁ። መንግስታችን ተረጂነትን ለመቀነስና የምግብ ሉዓላዊነትን ለማረጋገጥ በርካታ ስትራቴጂዎችን ቀርጾ እየሄደበትም ስለሆነ እነዚህ ብድሮች ከስትራቴጂዎቹ ጋር አብሮ መተሳሰር አለባቸው። በሌላ በኩል ምክር ቤቱ በኢትዮጵያ መንግስትና በሴራሊዮን፣ በአንጎላ፣ በባንግላዴሽ እንዲሁም በኢትዮጵያ መንግስትና በስዋቲኒ ንጉሠ ነገስት መንግስት መካከል የተደረገውን የሁለትዮሽ የአየር አገልግሎት ስምምነት ረቂቅ አዋጆችን መርምሮ አጽድቋል።